قال آمنتم له قبل أن آذن لكم إنه لكبيركم الذي علمكم السحر فلأقطعن أيديكم وأرجلكم من خلاف ولأصلبنكم في جذوع النخل ولتعلمن أينا أشد عذابا وأبقى. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة القلم وهي سورة مكية أتقالي አንቀጾቿ መካ ውስጥ የወረዱ ምዕራፍ ናት። አንዳንድ ዑለማዎች ዘንድ ከኢብኑ አባስ ወገይሪሂ እንደተያዘው ወደ አራት ይከፋፈላሉ አንቀጾቿን። የተወሰኑትን መክይ፣ ከዚያ በኋላ መደኒ፣ ከዚያ መክይ፣ ከዚያ መደኒ እያደረጉ ወላኪን መራጅህ ትክክለኛው አንቀጾቿ በአጠቃላይ መካ የወረዱ መሆኑ ነው። በል አንዳንድ ዑለማዎች ዘንድ በቁርአን ሱወሮች አወራረድ ቅደም ተከተል ሁለተኛ የሚያደርጓት አሉ። ሱረቱል ዐለቅ፣ ከዚያ ሱረቱን ኑን አይ አልቀለም፣ ከዚያ በኋላ ሱረቱል ሙዘሚል ثم المدثر። ወላኪን የአያቶቹ እንደሚያመላክቱት ይቺ ሱራ የወረደችው ነቢያችን አለይሂ ሰላቱ ወሰላም ዳዕዋቸውን ግልጽ ካወጡ በኋላ ወከዛሊክ ሙሽሪኮችም ከሳቸው ጋር ለመደራደር በሚሞክሩበት ጊዜ እንደሆነ የሚያመላክት ነው። ስለዚህ እቺ ሱራ ሙሉ በሙሉ መካ ውስጥ ነው የወረደችው። ወከዛሊክ ወደ መጀመሪያ አካባቢ ከወረዱት ምዕራፎች መካከል አንዷ ናት። ቢስሚላሂ الرحمن الرحيم ኑን وهذه من حروف المقطعة. نون يمثلها بدل من حروف الهجاء كعربية هوهياتوች መካከል አንዷ ናት። ቁርአን ውስጥ ወደ 29 የሚደርሱ ምዕራፎች በእነዚህ ተቆራራጭ ፊደላቶች ተጀምረዋል። አሊፍ ላም ሚም፣ አሊፍ ላም ሚም ሷድ፣ አሊፍ ላም ሚም ራ፣ ያሲን፣ ጣሃ። ከዚያም ውጭ ቁጥራቸው 29 የሚደርሱ ሱራዎች በእነዚህ ፊደላቶች የተጀመሩ ናቸው። በዑለማዎች መካከል እነዚህ ተቆራራጭ ፊደላቶች ማዕናቸው ምንድነው፣ ትርጉማቸው ምንድነው በሚለው ላይ ኺላፍ አለ። ጅምሁሩል ዑለማ አብዛኛዎቹ ምንድነው የሚሉት፣ እነዚህ ተቆራራጭ ፊደላቶች አላህ ተባረከ ወተዓላ እንጂ ማንም ትርጉማቸውን የማያውቃቸው የቁርአን ክፍል ናቸው አሉ። ልክ ሱረቱ አሊ ዒምራን ላይ አላህ እንዳለው هو الذي أنزل عليك الكتاب منه آيات محكمات هن أم الكتاب وأخر متشابهات فأما الذين في قلوبهم زيغ فيتبعون ما تشابه منه ابتغاء الفتنة وابتغاء تأويله وما يعلم تأويله إلا الله. እዚህ ላይ በወቅፍ የቀሩት ማለት ነው። ወራሲኹነ ፊል ዒልም የሚለውን ሙስተአነፍ ተደርጎ እንደገና የሚነበብ ነው ያሉት ዑለማዎች እንዳሳለፍነው ጅምሁሮቹ ናቸው። ወማ يعلم تأويله إلا الله ትርጉሙን ከአላህ በቀር ማንም አያውቀውም ካለው ውስጥ የሚካተቱ ናቸው። ሁለተኛው ቀውል ደግሞ ለእነዚህ ተቆራራጭ ፊደላቶች የራሳቸው የሆነ ትርጉም አላቸው፣ የራሳቸው የሆነ መልእክት አላቸው። ከዚያ እነዚህ ትርጉም አላቸው ያሉት ዑለማዎች በራሳቸው ወደ ሁለትና ከዚያ በላይ ተከፋፈሉ። አንዳንዶቹ እነዚህን ተቆራራጭ ፊደላቶች ምህጻረ ቃላቶች ናቸው አሉ። እያንዳንዱ ፊደል የራሱ የሆነ ትርጓሜ አለው። ለምሳሌ አሊፍ ላም ሚም የሚለውን አነላሁ አዕለም፣ አሊፍ ላም ሚም ራ የሚለውን አነላሁ አራ ኢላ ገይሪ ዛሊክ ምህጻረ ቃላቶች ናቸው፣ በዚህ ይተረጎማሉ ብለው አስቀመጡ። አንዳንዶቹ ደግሞ
ውስን ያልሆነ ሰፋ ያለ ትርጓሜን የሚይዙ ምህጻረ ቃላቶች ናቸው አሉ ኢብኑ ጀሪር ረህመቱላሂ ዐለይሂ እንዳለው። አንዳንዶቹ ደግሞ በል የቁርአን ስሞች ናቸው አሉ። አይ ቁርአን፣ አልፉርቃን፣ አዝክር የሚሉ ስሞች እንዳሉት እነዚህም ተቆራራጭ ፊደላቶች የቁርአን መጠሪያ ናቸው አሉ። ስለዚህ ቢመዕነ አልቀሰም ነው የሚመጡት፣ አላህ በቁርአን እየማለ ነው። ሌሎቹ ደግሞ በል የምዕራፍ ስም ናቸው። ልክ ሱረቱል በቀራ፣ ሱረቱ አሊ ዒምራን እንደምንለው እነዚህም ተቆራራጭ ፊደላቶች እንደዚያ ናቸው አሉ። ወላኪን እነዚህ ሁሉ አቅዋሎች ድክመት አይጠፋቸውም። ከዚህም ውጭ ወደ 20 የሚደርሱ አቅዋሎች ተጠቅሰዋል። ሐፊዝ አስዩጢ ረህመቱላሂ ዐለይሂ ኢትቃን የሚለው ኪታቡ ላይ እንደጠቀሰው ማለት ነው። ወላኪን አራጅህ ትክክለኛው ታላላቅ ሙሐቂቅ ዑለማዎች እንደነ ሸይኹል ኢስላም ኢብኑ ተይሚያ ረህመቱላሂ ዐለይሂ ወገይሪ እንደመረጡት እነዚህ ፊደላቶች የራሳቸው ትርጓሜ የላቸውም። አይ ኑን ማለት ይህ ማለት ነው፣ አሊፍ ላም ሚም ማለት ይህ ነው የሚል ትርጓሜ አይሰጣቸውም። ግን የምዕራፍ መክፈቻ ተደርገው የተቀመጡበት ምክንያት ለኢዕጃዝና ለተሐዲ ነው። አይ ይህንን የሚመስል ቁርአን ማምጣት የሚችል ማንም የለም፣ እችላለሁ የሚል ካለ ሜዳው ይሄው እያለ የፉክክሩን ቦታ አላህ ተባረከ ወተዓላ እየከፈተላቸው ነው። ይህንን ቁርአን ነቢያችን ዐለይሂ ሰላቱ ወሰላም አንተው ራስህ ነህ የቀጠፍከው፣ የቀደም ሰዎችን ተረት ተረት ሰብስበህ ነው ያመጣኸው፣ ሰው ነው ያስተማረህ ኢላ ገይሪ ዛሊክ ትላላችሁ። እንደዚያ ከሆነ እኔ ይህንን ቁርአን ያወረድኩት እናንተ የምትጠቀሙትን የአረበኛ ፊደል አሊፍ ላም ሚም ኑን ሷድ እነሱን ተጠቅሜ ነው ያወረድኩት። ፊደሉ ይኸው፣ ቀለሙ ይኸው፣ ጻፉና እስኪ እንዳወረድኩት አይነት ቁርአን አምጡልኝ እያለ አላህ ተባረከ ወተዓላ እየተፎካከራቸውና ይህን ነገር ማድረግ እንደማይችሉ እየገለጸላቸው ነው። ስለዚህ እነዚህ ፊደላቶች ሊተዕጂዚ ወተሐዲ ነው የመጡት። ሊዛሊክ ከነዚህ ፊደላቶች በኋላ የሚመጡ ቃላቶች ወይም ደግሞ አያቶች አብዛኛውን ጊዜ ስለ ቁርአን ታላቅነት የሚያወሩ ናቸው የሚሆኑ። አሊፍ ላም ሚም ذلك الكتاب لا ريب فيه ألف لام ميم صاد كتاب أنزلناه إليك إلى غير ذلك من الصور والآيات كالنزي حروف مقطعة بها يمينة آيات سلا قرآن تالاك النت الله انجين دي هايلة نفكر ما نم لنناقر عندما يشد اميار رقاقتون أجل ስለዚህ ኑን አሁን ባሳለፍነው መልኩ አላህ ተባረከ ወተዓላ ለተዕጂዝና ለተሐዲ ካስቀመጣቸው ፊደላቶች መካከል ነው። እነዚህ ፊደላቶች እንዳሳለፍነው 29 ምዕራፎች የተከፈቱባቸው ናቸው። ተደጋጋሚ ፊደላቶችን ካስወገዱ በኋላ 14 ያደርሷቸዋል ዑለማዎች። አይ እነዚህ ፊደላቶች በአጠቃላይ 14 ናቸው፣ የተደጋገሙት ተሰርዘው ማለት ነው። ነፍሱን ሐኪሙን ቃጢዑን ለሁ ሲር ብለው ይሰበስቧቸዋል። እነዚህም ፊደላቶች የአረበኛ ሆሄያቶች 28 ናቸው። የእነዚያን ግማሽ ነው አላህ ተባረከ ወተዓላ እዚህ ላይ የጠቀሳቸው ቁርአን ላይ። እነ ዘመኽሸሪ ወገይሪሂ ሚን ዑለማኢ አልሉጋ እንደሚሉት እነዚህ ቁርአን ላይ የተጠቀሱት ፊደላቶች ከተተውት በጣም ወሳኝና ታላቅ ፊደላቶች ናቸው። አይ ፊ ዒልም ሰርፍ የሚታወቅ ነው ይሄ። አንዳንድ ፊደላቶች ከሌሎች ፊደላቶች የተሻለ አሳሳቢነትና ወሳኝነት ይኖራቸዋል። አላህ ተባረከ ወተዓላ ይህ ቁርአን ታላቅ መሆኑን ከሱ ሌላ ማንም ሊያወርደው እንደማይችል ሲያረጋግጥ ኢነሆ እኒህን ፊደላቶች ነው የተጠቀምኩት፣ ፊደላቶቹን አገጣጥሙና እንደኔ አይነት ንግግር አምጡልኝ እያላቸው ነው። ወልቀለሚ በብዕሩም እምላለሁ ወማ የስጡሩነ በዚያም በሚጽፉትም። እዚህ ላይ ማ መውሱላ ልትሆን ትችላለች ወይም ደግሞ መስደር ልትሆን ትችላለች። መውሱላ ካደረግናት ማዕናው ምንድነው? አይ ወለዚ የስጡሩን አይ ኡቅሲሙ ቢልኪታብ ማለት ነው። በብዕሩም በመጽሐፉም አይ በተጻፈው ነገር እምላለሁ ነው። መስደር ካደረግናት ደግሞ ማ አይ በአጻጻፋቸው አይ በአፍዓላቸው ማለት ነው። ወልቀለሚ በብዕሩ እምላለሁ ወማ የስጡሩነ በሚጽፉትም ነገር። እዚህ ላይ አላህ በቀለም የማለው
አንዳንዶቹ ዑለማዎች ዘንድ ኢብኑ ጀሪር ረህመቱላሂ ዐለይሂ እንደመረጠው አላህ መጀመሪያ የፈጠረውና እስከ የውመል ቂያማ ድረስ የሚከሰተውን ነገር ሁሉ ጻፍ ብሎ ያዘዘውን የመጀመሪያውን ብዕር በዚያ ነው የማለው ይላል። ነቢያችን ዐለይሂ ሰላቱ ወሰላም በሐዲስ እንዳሉት አወለ አይ በረፍዕም በነስብም መጥቷል። አወሉ አወለ ወልአርጀህ የተሻለ የሚሆነው በነስቡ ነው። ምክንያቱም አብዛኛዎቹ ዑለማዎች ዘንድ አላህ ከፍጥረቶች ሁሉ መጀመሪያ የፈጠረው ዐርሽን ነው ሐታ ቀብለ አልቀለም ማለት ነው። አንዳንዶቹ እንኳን ቀለምን ቢያስቀድሙም አሐዲሶችን ከሰበሰቡ በኋላ ራጂህ ያደረጉት እነ ሸይኹል ኢስላም ረህመቱላሂ ዐለይሂ ዐርሽ መጀመሪያ የተፈጠረ መሆኑን أول ما خلق الله القلم قالوا نبياتنا عليه الصلاة والسلام فقال له اكتب الله بئرن لما جمر يا قدي بفتروا قدي آفر قال يا رب وماذا أكتب من دنهم مصفوال اكتب ما هو كائن إلى يوم القيامة اسك يوم القيامة درس يمكسته النقر هلوس آفر فجر القلم ساعة بما هو كائن إلى يوم القيامة كذا على بئر ወዲያው እስከ የውመል ቂያማ ድረስ የሚከሰተውን ነገር ሁሉ ጻፈ። ስለዚህ እዚህ ላይ አላህ ተባረከ ወተዓላ በብዕሩ እምላለሁ ሲል በዚያ መጀመሪያ በፈጠረውና ነገራቶችን ሁሉ በጻፈበት ብዕር ነው የማለው ይላሉ። አንዳንዶቹ ደግሞ አልቀለም ሁና ጅንሱሁ በል አይነቱ ነው። አላህ ለምንድን ነው በብዕር የማለው? ምክንያቱም ዒልም የሚጠበቅበት الله تبارك وتعالى بنبياتنا عليه الصلاة والسلام لا يميورد وحي يميتحفظ بت مساريات لهنا وما يسطرون أي والذي يسطرون بزيام بمصفوتم ما أنت بنعمة ربك بمجنون وهذا جواب القسم يتمالبت نقرهنا ما أنت بنعمة ربك بمجنون أنت بقيتها تقى مكنيات أبد أيضا لهم ነቢያችን ዐለይሂ ሰላቱ ወሰላም ሙሽሪኮች እብድ ነህ ይሏቸዋል። ያ አዩሃ አለዚ ኑዚለ ዐለይሂ ዚክሩ ኢነከ ለመጅኑን አላህ ተባረከ ወተዓላ እኔ በቃሃለሁ ብሏቸዋል። አንተ ከነዚህ ሰዎች ጋር አትጨቃጨቅ፣ ለሚወነጅልህ ውንጀላ ምላሽ አትስጥ፣ እኔ አለሁልህ ብሏቸዋል። እዚህ ላይ አላህ ተባረከ ወተዓላ እየተከላከለላቸው ነው። بنعمة ربك من وباوازنا للإثبات ነው አይ አንተ ጌታ ጸጋውን ስለዋለልህ በጥበቃው ስላካበበህ በፍጹም እብደት የሚባል ነገር ሊነካህ አይችልም ነው። ወይም ደግሞ አንዳንዶቹ ዑለማዎች ዘንድ ሁና ሰበብያ ናት። አይ አንተ አላህ ተባረከ ወተዓላ በዋለልህ ጸጋ ምክንያት ነብይ ስላደረገ መልእክትን ስላወረደብህ እብድ አልሆንክም በዚያ ምክንያት ማለት ነው። ምክንያቱም እነዚህ ሙሽሪኮች ነቢያችን ዐለይሂ ሰላቱ ወሰላም ነብይ ከመሆናቸው በፊት ቁርአን ሳይወርድባቸው በፊት በባህሪያቸው የተመሰገኑ ምርጥ እንደነበሩ ይመሰክሩ ነበር። ነብይ ከሆኑ በኋላ እብድ ማለት ጀመሩ። ይሄ በጣም አጂብ ነው። አንድ ሰው አላህ ሳይመርጠው መልእክቱን ሳያወርድበት ደህነኛና መልካም ከሆነ ነብይነት ከተሰጠው በኋላ እንዴት እብድ ይሆናል? እነዚህ ሰዎች ግን አቅላቸው የተበላሸ ስለሆነ በጃሂልያ እንኳን በታላቅነት በታማኝነት በእውነተኝነት የሚመሰክሩላቸውን ነብያችንን ዐለይሂ ሰላቱ ወሰላም ይህ መልእክት ከወረደባቸው በኋላ እብድ ነህ ማለት ጀመሩ። አላህ ምን ይላል? ላ በፍጹም አንተን እብድነት ሊነካህ አይገባም፣ እብድ አይደለህም። ምክንያቱም ጌታህ ጸጋውን ውሎልሃል በጥበቃው አካቦሃልና እያላቸው ነው። ما أنت بنعمة ربك بمجنون أنت بقيت ጸጋ ምክንያት እብድ አይደለህም። وإن لك لأجرا غير ممنون لأنتم يما يقوارط من دا ألله بآخرة بجنة እማ ይቋረጥ የሆነ ማንንም የማይመጻደቅ የሆነ ቀጣይነት ያለው ጸጋ አለልህ። መምኑን بمعنى المقطوع ነው። ወይም ደግሞ አይ لا من فيه عليك لأحد በማንም ላይ በአንተ ላይ ማንም የማይመጻደቅበት የሆነ የማይቋረጥ ምንዳ ለአንተ አለልህ። وإن لك لأجرا غير ممنون لأنتم የማይቋረጥ ምንዳ አለልህ። وإنك لعلى خلق عظيم أنتم بتالاك بهر لاينه
አይ ነብያችን አለይሂ ሰላቱ ወሰላም ስነ ምግባራቸው ያማረ ባህሪያቸው ታላቅ የሆነ እንደሆነ አላህ ተባረከ ወተዓላ እየመሰከረላቸው ነው። هذا ማንም ካሞገሳቸው ሙገሳ ማንም ካወደሳቸው ውዳሴ ሁሉ በላጩ ነው። አላህ ተባረከ ወተዓላ የሚናገረው ሐቅ ነው። ምን እያላቸው ነው? አንተ ያለህበት ባህሪ በጣም ያማረና ታላቅ ነው። አላ የሚለው يدل على تمكنه عليه الصلاة والسلام በዚህ ባህሪ ላይ የተደላደሉና የተመቻቹ መሆናቸውን የሚያመላክት ነው። እየተቸገሩ አንድ ጊዜ እየወደቁ እየተነሱ አይደለም ባህሪያቸው ያማረው፣ በል በዚያ ላይ የተደላደሉና የተመቻቹ ናቸው። ረሱል አለይሂ ሰላቱ ወሰላም አላህ መልካም የሆነ ነፍስን የሰጣቸው ጀግንነትን፣ ጥበብን፣ ቸርነትን ከዚያም ውጭ ያሉ ታላላቅ ባህሪያቶችን አላህ ተባረከ ወተዓላ በተፈጥሮ ሰጥቷቸዋል። ከዚያ በተጨማሪ ደግሞ አካሄዳቸው ሁሉ በቁርአን ላይ የተመሰረተ ስለሆነ በዚያ ተፈጥሯዊ በሆነ ባህሪያቸው ላይ ውበትና ማማርን ጨምሮላቸዋል። አኢሻ ረዲየላሁ ዐንሃ እንዳለችው ማለት ነው። አንዱ ታቢዒ የረሱል አለይሂ ሰላቱ ወሰላም ባህሪ እንዴት ነበር ብሎ ጠየቃት። እሷ ምን አለችው? ካነ ኹሉቁል ቁርአን የነብያችን አለይሂ ሰላቱ ወሰላም ስነ ምግባራቸው ባህሪያቸው ቁርአን ነበር አለች። አይ ቁርአን ያዘዘውን ይሰራሉ፣ የከለከለውን ይከለከላሉ። ይህ ነው ታላቅ ባህሪ ማለት ነው። ወኢነከ ለዐላ ኹሉቂን ዐዚም አንተ በታላቅ ባህሪ ላይ ነህ። ፈሰቱብሲሩ ወዩብሲሩን ወደፊት ታያለህ እነሱም ያያሉ። ቢአይኩሙል መፍቱን ማንኛችሁ እብደት እንዳለበት አይ ከናንተ መካከል የትኛው እብድ እንደሆነ የትኛው ፈተና እንደደረሰበት ወደፊት ታያላችሁ ነው። هذا يوم القيامة ወይም ደግሞ ዓቂባው ላንተ በሚሆንበት ጊዜ አላህ ተባረከ ወተዓላ ፍጻሜህን ሲያሳምርልህ የትኛችሁ እብድ የትኛችሁ ትክክለኛ እንደሆነ ሁሉም ግልጽ ይሆናል። ፈሰቱብሲሩ ወዩብሲሩን ታያለህ ያያሉም። ቢአይኩሙል መፍቱን ማንኛችሁ እብደት እንዳለበት አንዳንዶቹ እዚህ ላይ ባዋን ፊ አልዘርፍያ ናት ይላሉ። ቢመዕና ፊ አይ ልፈሪቀይን ሚንኩም አልጁኑኒ ወልፊትና ከሁለታችሁ ጭፍሮች አይ ከኩፋሮችና ከሙስሊሞች መካከል በየትኛው ቡድን ውስጥ እብደት እንዳለ ወደፊት ትመለከታላችሁ የሚል መዕና ያለው ነው ይላሉ። ቢአይኩሙል መፍቱን በማንኛችሁ እብደት እንዳለ ኢነ ረበከ ሁወ አዕለሙ ቢመን ضل عن سبيله ጌታ እሱ ከመንገዱ ማን እንደተሳሳተ አዋቂ ነው። ኢነ ረበከ ጌታ ሁወ አዕለሙ እሱ አዋቂ ነው። ቢመን ضل عن سبيله ከመንገዱ ማን እንደተሳሳተ وهو أعلم بالمهتدين እሱም የተመሩትን አዋቂ ነው። ይህንን ምስክርነት የሚሰጥህ አንተ በታላቅ ስነ ምግባር ላይ መሆንህን የሚመሰክርልህ እብደት በአንተ ላይ ሳይሆን ከአንተ በተቃራኒ ባሉ ሰዎች ላይ እንደሆነ የሚነግርህ ጌታ የፈጠረውን አሳምሮ የሚያውቅ ትክክለኛው መንገድ የትኛው ነው፣ የሚከተሉትስ እነማን ናቸው፣ ጥመቱ የትኛው ነው፣ በዚያስ የሚጓዙት እነማን ናቸው የሚለውን ጠንቅቆ የሚያውቀው ጌታህ ነው ይህን የሚነግርህ ያለ ነው። ፈላ ቱጢዕል ሙከዚቢን አስተባባዮችን አትታዘዝ። መልእክቴን የማይከተሉ አንተን የማይቀበሉ ሰዎችን እንዲህ እናርግ እያሉ የተለያየ ድርድሮችን ይዘው ሲመጡ ሲያቀርቡልህ እንዳትታዘዛቸው፣ እሺ እንዳትላቸው። ወዱ ለው ቱድሂኑ ፈዩድሂኑን ብትሸነግላቸውና ቢሸነግሉ ወደዱ። ሙዳሃና ማለት መዕናው ሙላየና ወአልሙሳነዓ ወልሙጃመላ። ዱህን ማለት አስሉ ያው ቅባት ማለት ነው። አንድ ነገር ሲደርቅ ቅባት በምንቀባው ጊዜ እንደሚለሰልስና እንደሚላላው ሁሉ ሰውንም የማይመስል ነገር በውሸት ሸንገል እያደረግ ከሱ ጋር ለመስማማት አብሮ ለመሄድ መሞከር ሙዳሃና ይባላል። እና አላህ ተባረከ ወተዓላ ምን እያላቸው ነው ነቢያችን አለይሂ ሰላቱ ወሰላም አንተ
ብታስመስል ብትሸነግላቸው እነሱም ቢያስመስሉና ቢሸነግሉ ይመኛሉ ይወዳሉ ነገር ግን እንዳትታዘዛቸው ይላል ምክንያቱም ሙሽሪኮች መጀመሪያ ነብያችን አለይሂ ሰላቱ ወሰለም ለማስቆም ከሞከሩ በኋላ ያ ሙከራቸው አልሰራ ሲላቸው የድርድር መንገድ መከተል ይሻለናል አሉና ነብያችን አለይሂ ሰላቱ ወሰለም አንድ አመት ያንተን አምላክ እንገዛ አንድ አመት ደግሞ የኛን አምላክ ተገዛ ኢላ ገይሪ ذلك من الخرافات እማ ይሆንና ተቀባይነት የሌለ አመለካከት እያመጡ ነብያችን አለይሂ ሰላቱ ወሰለም ለመደራደር ሞከሩ አላህ ያን ነገር በፍጹም እንዳትታዘዛቸው እሺ እንዳትላቸው ያለ ነው ወዱ ለው ትድሂኑ ፈዩድሂኑን ብትሸነግላቸው ቢሸነግሉህም ወደዱ ተመኙ ወላ تطع كل حلاف مهين መሐላ አብጂና ውዳቂን ሁሉ አትታዘዝ حلاف هو كثير الحلف መሐላን የሚያበዛ ነው اما المهين هو الحقير الذي لا مكانة له عند الله الله ዘንድ ደረጃ የሌለው እዚህ ግባ የማይባል ውዳቂ ማለት ነው المهانة مأخوذ من القلة ጥቂት ወይም ደግሞ ትንሽ ከሚለው ቃል የተወሰደ ነው ኢማም القرطبي رحمة الله عليه እንደሚለው እዚህ ላይ قلة الرأي والعقل አእምሮውና አመለካከቱ ያነሰ ወራዳ ሰው የሚል ማዕና ያለው ነው በዚህ የተፈለገው አብዛኛዎቹ ዑለማዎች ዘንድ ወሊድ ኢብኑ ሙጊራ ነው ሰይዱ በኒ መኽዙም አንዳንዶቹ ደግሞ አኽነስ ኢብኑ ሹረይቅን የተፈለገው ይላሉ አንዳንዶቹ አቡ ጀህል ነው ከዚያም ውጭ አቅዋሎች ተብለዋል ወላኪን ማዕናው አዓም ነው ሰፊ ነው በእነዚህ ባህሪዎች የሚገለጽን ሁሉ እንዳትታዘዝ ነው نعم ان وليد ابن مغيرة وكذلك ان اخنس بن شريك ان ابو جهل تقدامي هنا مغباتن ይገባሉ እዚህ ክልከላው ነገር ግን ከነሱም መሐላን የሚያበዛ አመለካከቱ ወዳቂ ሆነን ወራዳን ሰው እንዳትታዘዝ ይላቸው ولا تطيع كل حلاف مهين መሐላ አብጂንና ውዳቂን ሁሉ አትታዘዝ ሐማዚን ሐሜተኛ መሻኢን ቢነሚም ነገር በማሳበቅ ህያጅ ሆነንም መሻኢን ቢነሚም አይ የምሺ ቢነሚመቲ በይነ الناس በሰዎች መካከል ነገርን የሚያመላልስ የሚያሳብቅን ሰው እንዳትታዘዝ ነው ሐማዝ ማለት بمعنى المغتاب للناس ابن جرير رحمة الله عليه እንደሚለው አንዳንዶቹ ደግሞ ሐማዝ بمعنى العياب والطعان للناس ሰዎችን የሚያነውርና የሚተድም ማለት ነው هذا ويل لكل همزة لمزة የሚለውን ስንፈስር እንዳሳለፍ ነው ሐምዝና ለምዝ የሚለውን ዑለማዎች አንዱን በሌላኛው ያደረጉ ሁለቱን በተቃራኒ ተርጉመውታል አንዳንዶቹ ሐምዝ ማለት በእጅ ወይም ደግሞ በአይን የሚፈጸም ማነወር ነው ይላሉ ለምዝ ነው በመላስ አንዳንዶቹ ደግሞ በተቃራኒ ይላሉ ولكن እዚህ ላይ ሐማዝ የሚለውን بمعنى المغتاب መተርጎሙ አንሰብ ነው ምክንያቱም አብዛኛውን ጊዜ ሐሜት ነገር ከማሳበቅና ከማመላለስ ጋር ተያይዞ ስለሚመጣ ማለት ነው ሐማዚን ሐሜተኛን መሻኢን ቢነሚም ነገር በማሳበቅ ተጓዥና ህያጅ የሆነን ሁሉ አትታዘዝ ሐሜትና ነገር ማመላለስ ከታላላቅ ወንጀሎች መካከል የሚመደቡ ናቸው ነብያችን አለይሂ ሰላቱ ወሰለም በሐዲሶች እንደተናገሩት لا يدخل الجنة القتال بمعنى النمام مالنا نجر السابقي أما لا شيء ولا سو جنة يجبان بلوات وكذلك عندكان كصحابة الشوغار بقبر السيهدو ሁለት ቀብሮችን አዩና በዚህ ቀብር ውስጥ ያሉ ሰዎች እየተቀጡ ነው አሉ ከነዚያ መካከል አንዱ የሚቀጣው ምንድነው አሉ ወካነ የምሺ ቢነሚማ በሰዎች መካከል ነገር የሚያመላልስና የሚያሳብቅ ነበር وكذلك ሐሜትም በጣም ትልቅ ወንጀል ነው ነብያችን አለይሂ ሰላቱ ወሰለም ለይለተ الإسراء والمعراج ወደ ቤተ መቅዲስ ሄደው ከዚያ በኋላ ወደ ሰማይ ባረጉበት ሌሊት ከጅብሪል ጋር የነሐስ ጥፍር ተደርጎላቸው ፊታቸውንና ደረታቸውን የሚቧጭሩ ሰዎችን ተመለከቱ ከዚያ ጅብሪልን እነዚህ ሰዎች ማን ናቸው ብለው ጠየቁት ጅብሪልም ምን አለ እነዚህማ የሰው ስጋ የሚበሉ ሐሜተኞች ናቸው አለ እነዚህ ሁለት ስራዎች አይ ሐሜትና ነገርን ማመላለስ ስራን የሚያጠፉ ናቸው ልክ
የደረቀ ሳርና ጭድ ላይ እንደተጣለ እሳት ናቸው እነሱ በመልካም ስራ ላይ ማለት ነው። አንድ ሰው ሐሜት የሚያበዛ ከሆነ ነገርን በሰዎች መካከል የሚያመላልስ ከሆነ ኸይር ስራው ሁሉ ይጠፋበታል። يوم القيامة ከከሳሪዎች ይሆናል። ولا تطع كل حلاف مهين መሐላ አብጅና ውዳቂን ሁሉ አትታዘዝ። ሐማዝን ሐሜተኛን መሻኢን ቢነሚም ነገር በማሳበቅ ሕያጅ ሆነን መናዕን ሊልኸይሪ መልካም ነገርን ከልካይ ሙዕተዲን ወሰን አላፊ አሲም ወንጀለኛን የሆነ መናዕ የሚለው ሲገቱ ሙባለጋ ነው። አይ የምንዑ ልኸይረ ከሲረን መልካም የተባለን ነገር ሁሉ አብዝቶ የሚከለክል ነው። ሙዕተዲን አይ ሙተጃዊዝን ሊልሐድ ድንበሩን የሚተላለፍ ነው፣ ወሰኑን የማያውቅ ነው። አሲሚን አይ ሙኽጢእ ወሙዝኒብ ወንጀለኛ ነው፣ የአላህን ተባረከ ወተዓላ ድንበሮች አብዝቶ የሚጥስ ነው። ይህንን ሰው እንዳትታዘዘው። ዑቱልን ልበ ደረቅ ዑቱል ማለት ቢመዕና ቃሲል ቀልብ ወጃፊ አጠብዕ አፈጣጠሩ ድርቅና ያለበት ሰው ዑቱል ይባላል። ዑቱልን ልበ ደረቅን ባዕደ ዛሊከ ዘኒም ከዚያም በኋላ ዘር የለሽ የሆነን አትታዘዝ። ዘኒም ማለት ቢመዕና አብዛኛዎቹ ዑለማዎች ዘንድ አለሲቅ ወደዕይ ፊል ቀውም ሰዎች ላይ የተጣበቀ ከነሱ ሳይሆን ከነሱ ነው ብሎ አብሮ የሚኖር ማለት ነው። ቢመዕና ወለዱ ዚና የዝሙት ልጅ ማለት ነው። ዲቃላ ብለን ልንተረጉመው እንችላለን። አንዳንዶቹ ዑለማዎች ደግሞ ዘኒም ማለት ቢመዕና المعروف بالشر كما تعرف الشاة بزنمها لك ፍየል ጉሮሮዋ ዘንድ በሚንጠለጠለው ምልክቷ እንደምትታወቀው በክፉ ነገር የሚታወቅ ማለት ነው አሉ። ዘነም ማለት ጆሮዋ ተቆርጦ ፍየል ያ የተንጠለጠለው ነገር ተቆርጦ ሳይጣል እንደ ምልክትነት ሲቀርባት ያ ዘነም ይባላል። ወይም ደግሞ አንገቷ አካባቢ የሚንጠለጠሉ ነገራቶች ዘነም ተብለው ይጠራሉ። ፍየልና በግ በዚያ ምልክት እንደሚታወቁት ሁሉ ይህ ዘው በሸርና በኢፍሳድ የታወቀ ነው። ዘኒም ማለት ያ ነው ይላሉ። አብዛኛዎቹ ደግሞ ዘኒም እንዳሳለፍነው ወለዱ ዚና ነው የዝሙት ልጅ። وهذا ወሊድ ኢብኑ ሙጊራ ነው የተፈለገበት ብለዋል። ምክንያቱም ይህ ሰው 18 ዓመት እስከሚሞላው ድረስ አባቱ የኔ ልጅ ነው ብሎ አያውቅም ነበር። ከዚያ ከ18 ዓመቱ በኋላ ነው ይህ ልጅ የኔ ልጅ ነው ብሎ ወደሱ ያስጠጋውና የጎሳው አባል ያደረገው አሉ። አልሙሂም አንድ ልጅ ወይም ደግሞ አንድ ሰው የዝሙት ልጅ በመሆኑ አላህ ዘንድ ተጠያቂ አይሆንም። إذا حسن عمله الله تبارك وتعالى በወላጆች ወንጀል ልጅን አይጠይቅም። ነገር ግን አብዛኛውን ጊዜ ከሐራም የሚመጣ ነገር አስሉ የተበላሸ ለክፉ ነገር የተጋለጠ ስለሚሆን በዚያ መልኩ ነው ይሄንን ሰው አላህ ተባረከ ወተዓላ የገለጸው። بعد ذلك የሚለው ምንድነው? አይ ይህ ሰው በእነዚህ ክፉ ነገራቶች ሁሉ የተገለጸ ከመሆኑ ጋር ያልበቃው ብሎ በተጨማሪ ደግሞ የከሌ ዘር ነኝ እያለ በውሸት የሚፎክር የዝሙት ልጅ ነው ብሎ አላህ ተባረከ ወተዓላ እያዋረደው ነው ይሄንን ሰው። አንዳንድ ሰለፎች እንደሚሉት ቁርአን ላይ እንደ ወሊድ ኢብኑ ሙጊራ የተወገዘና የተሰደበ ሰው የለም ይላሉ። ምክንያቱም ይሄንን ሰው አላህ ተባረከ ወተዓላ ኒዕማን አብዝቶ ሰጥቶታል። ገንዘብን፣ ልጅን፣ ስልጣንን፣ ክብርን ሁሉን ነገር አሟልቶ ሰጠው። አቅሉም ራጅህ ነው። ቁርአን በተቀረበለት ጊዜ እውነት መሆኑን አውቆ እምቢ አለ። ለዚያ ነው አላህ ተባረከ ወተዓላ ይሄንን ሰው በተለያዩ አያቶች ሱረቱል ሙደሲርም ላይ እንዳሳለፍነው አብዝቶ የሚወቅሰውና የሚያወግዘው። ዑቱልን ልበ ደረቅ بعد ذلك ዘኒም ከዚያ በኋላ ዘር የለሽ የሆነን እንደዚሁ አትታዘዝ። ለምንድን ነው ይህ ሰው በቁርአን የሚያስተባብለው አንተን የማይከተለው? አንካነ ዛማኒን ወበኒን የገንዘብና የልጆች ባለቤት ስለሆነ ሐቅን እያወቀ አልከተልም የሚለው እኔ ከሁሉም በላይ ነኝ፣ ሀብታም ነኝ፣ ዘር አለኝ፣ ስልጣን አለኝ የሚል ጉራና ኩራት በቀልቡ ውስጥ ስላለ ነው። አንካነ ዛማኒን ወበኒን የገንዘብና የልጆች ባለቤት ስለሆነ ኢዛ ቱትላ ዐለይሂ አያቱና አንቀጾቻችን በሱ ላይ በተነበቡ ጊዜ ቃለ አሳጢሩል አወሊን የመጀመሪያዎቹ ሰዎች ተረቶች ናቸው ይላል። ቁርአን ሲነበብለት ከአላህ ዘንድ መሆኑን እያወቀ ይህ ቃል ሰዎች ሊናገሩት የማይችሉት ሙዕጅዝ መሆኑን እየተረዳ
በማን አለብኝነት ምን ይላል? ይሄ የበፊት ሰዎች የተናገሩትን ተረት ተረት ሰብስበህ ያመጣኸው እንጂ የአላህ ንግግር አይደለም ብሎ ቁርአንን ይመልሳል። ሰነሲሙሁ ዐለል ኹርጡም በአፍንጫው ላይ ምልክት እናደርግበታለን። وهذا يوم القيامة መላእክቶች የጀሃነምን ሰዎች ለመሰብሰብ በሚመጡበት ጊዜ የሚታወቅበትን ምልክት አፍንጫው ላይ እናደርግበታለን እያለ ሱረቱ ሩህማን ላይ እንዳለው يعرف المجرمون بسيماهم فيؤخذ بالنواصي والأقدام አመፀኞች ኩፋሮች በምልክት ይታወቃሉ፣ አይጠየቁም። አንተ ካፊር ነህ ሙስሊም ነህ አጥፊ ነህ ወይስ ደግ ነህ አይባልም። አላህ ተባረከ ወተዓላ ምንነታቸው የሚታወቅበትን ምልክት አድርጓል። እነዚህ ምልክቶች ሶስት ናቸው። አንዱ ፊት ላይ ጥቁረት ነው፣ ወይም ደግሞ ለኸይረኞች ሲሆን ማማርና ብርሃን ነው። የውመ ተብየዱ ውጁሁን ወተስወዱ ውጁህ እንዳለ። ሁለተኛው ደግሞ አይን ላይ የሚገኝ ሰማያዊ የሆነ ቀለም ነው። ወነሕሹሩ ልሙጅሪሚነ የውመኢዝን ዙርቃ እንዳለው ማለት ነው። ሶስተኛው ደግሞ ይሄ ነው። ሰነሲሙሁ ዐለል ኹርጡም አይ አፍንጫውን በእሳት ከከሃዲዎችና ከአመፀኞች ከጀሃነም ሰዎች መካከል መሆኑ የሚታወቅበትን ምልክት እናደርግበታለን። ዐለል ኹርጡም ቢመዕና ኑልሒቁ ቢሂ ዐረን ላ ዩፋሪቁሁ አበዳ መቼም የማይላቀቀው ዘላለም የሚገለጽበት የሆነ ነውር እንለጥፍበታለን ማለት ነው። በዱንያም በአኺራም የሚለይበት ነውረኛ መሆኑ የሚመሰከርበት የሆነን ምልክት እናደርግበታለን። ሰነሲሙሁ ዐለል ኹርጡም በአፍንጫው ላይ ምልክት እናደርግበታለን። ኢና በለውናሁም እኛ ፈተናቸው አይ እኽተበርና ወፈተና አህለ መካ ማለቱ ነው። የመካን ሰዎች ቁረይሽን ፈተናቸው፣ መልካምን ነገር ሰጠናቸው፣ ኒዕማን አበዛንላቸው። ያንን ኒዕማ ባላመሰገኑ መልእክተኛዬን አንከተልም ባሉ ጊዜ ድርቅን ለቀንባቸው ፈተናቸው። ከማ በለውና አስሓበል ጀነቲ የአትክልቲቱን ባለቤቶች እንደፈተን ነው። እነዚህ የአትክልት ባለቤቶች ተብለው የተጠቀሱት ሰዎች የመካ ሰዎች ዘንድ የሚታወቁ የመን ሀገር ውስጥ የሚገኙ የነበሩ ሰዎች ናቸው። ዑለማዎች እንደሚሉት ሰንዓ ከምትባለው የየመን ከተማ ጥቂት ርቀት ላይ የምትገኝ አካባቢ ናት። እነዚያን የአትክልቲቱን ባለቤቶች እንደፈተነው ሁሉ የመካንም ሰዎች ፈትነናቸዋል፣ ሞክረናቸዋል። ኢዝ አቅሰሙ በማሉ ጊዜ ለየኽሪሙነሃ ሙስቢሒን አንግተው እንደሚያጭዷትና እንደሚቆርጧት አይ በንጋት ሄደን በማለዳ ወጥተን የአትክልት ስፍራችንን እንዳለ እናጭዳለን እንቆርጣለን ብለው በማሉ ጊዜ እንደፈተናቸው የመካንም ሰዎች ፈተነናቸዋል። ኢና በለውናሁም እኛ ፈተነናቸዋል። ከማ በለውና አስሓበል ጀነቲ የአትክልቲቱን ባለቤቶች እንደፈተነው ኢዝ አቅሰሙ ለየኽሪሙነሃ ሙስቢሒን ማልደው እንደሚቆርጧት በማሉ ጊዜ ወላ የስተስኑና የማያስቀሩም ሲሆኑ ወላ የስተስኑን የሚለው አንዳንዶቹ ወደ ሐሊፉ ነው ተመላሽነቱ ይላሉ። አይ ላ የስተስኑና ፊ ቀሰሚሂም ወሐሊፊሂም ቢመዕና ላ የቁሉነ ኢንሻአላህ እንቆርጣለን ሲሉ አላህ ከፈቀደ ብለው ኢስቲስና አላደረጉም። በል በራሳቸው ከመተማመናቸው ከጉራቸው የተነሳ ጧት ሂደን እንቆርጣለን ብለው ወስነዋል ነው። አንዳንዶቹ ደግሞ ወላ የስተስኑን የሚለውን ቢመዕና ላ የብቁነ ሸይአን ሊልፉቀራኢ ወልመሳኪን ለድሆች ምንም ሳያስቀሩ ሁሉንም እንዳለ የሚቆርጡ ሲሆኑ ብለው የተረጎሙት አሉ። አብዛኛዎቹ ሰለፎች እዚህ ላይ ኢስቲስናኡን ከመሐላው ጋር ነው ያያያዙት። አይ በጠዋት ሂደን አትክልቶቻችንን እንቆርጣለን ሲሉ ሲምሉ ኢንሻአላህ አላሉም። በል በእርግጠኝነትና በራስ መተማመን ነው የማሉት። ፈጣፈ ዐለይሃ ጣኢፉ ሚን ረቢከ በሷም ላይ ከጌታህ የሆነ ዘዋሪ ዞረባት። ወሁም ናኢሙና እነሱ የተኙ ሆነው ሳሉ በእንቅልፍ ውስጥ ሆነው ነገ የምንሰራውን እንሰራለን ብለው ወስነው በተኙ ጊዜ አላህ ተባረከ ወተዓላ ከሱ የሆነ ዘዋሪን ላከባቸው። ይሄ ጣኢፍ አንዳንዶቹ ዑለማዎች ጅብሪል ነው ይላሉ፣
አንዳንዶቹ ደግሞ ከጀሃነም ሸለቆ የወጣች እሳት ናት ይላሉ ኢላ ገይሪ ذلك من الاقوال المهم አላህ ተባረከ ወተዓላ ይህንን ንብረታቸውን የሚያጠፋበትን ትእዛዙን በሌሊት እነሱ ምንም ነገር የለብንም ብለው በእርጋታ ተኝተው እያሉ ላከባቸው فطاف عليها طائف من ربك كجيته هنا زواري بالصلاة وربات وهم نائمون الناس ثنيتو سالو فأصبحت كالصريم عند ليل الألمام هونتش اتشي اتكلت سفرا لمنا يا مارش نبرت نقرقنا الله تبارك وتعالى تئزاز عند التطفى بوسننا بلا كبات قذي أصبحت كالصريم أي كالليل المظلم المسود يكسلت عند ليل الألمام يتقورت هنا أنقاتش الصريم هو الليل المظلم عندنا نشدم علماء جندميروت كالصريم أي كالزرع المحصود لك عند التاجدة أزمرا بلهم يترقوا متعلو والصر بمعنى القطع انهم يمتوا بعربية فأصبحت كالصريم عند ليل الألمام هونتش فتنادوا مصبحين يا نبهم هنو تتراروا أي بطوات بمالدا تنستل ما نمسا يقدمن ما نمسا يعين تدبكن ሂደን አተከልቶቻችንን እንለቅማለን እንቆርጣለን ብለው ተከታትረው ነበርና ባነቡ ጊዜ ያሰቡትን ነገር ለመፈጸም ተጠራሩ فتنادوا مصبحين ያነቡም ሆነው ተጠራሩ አንግዱ على حدكم ወደ አዝመራችሁ ማልዱ إن كنتم صارمين ቆራጮች ከሆናችሁ አይ እምትቆርጡ እምትለቅሙ ከሆናችሁ ፍሬዎቻችሁን በማለዳ ወደ አዝመራችሁ ወደ እርሻ ቦታችሁ ተጓዙ ተባባሉ አንግዱ على حدكم ወደ እርሻችሁም ወይም ደግሞ على የምትለው እዚህ ላይ الى حرثكم ያልተባለው ለምንድን ነው ይላሉ ዑለማዎች ምክንያቱም على የሚለው በሚፈጸምበት አካል ላይ መጥፎ ሲሆን ነው ኢላ የሚለው ደግሞ ያው ኢንቲሃንና ጋያን የሚያመላክት ነው አዝመራ ወይም ደግሞ እርሻ መቆረጡ በሱ ላይ መጥፎ ነገር እንደሚፈጸምበት ነው የሚያመላክተው ምክንያቱም መሬቱ መልካም ሆኖ ለምልሞ ያ ቦታ በሚታጨድበት ጊዜ ያው ለሰዎቹ ጥቅም ነው ግን ለመሬቱ መጃዘን እንደ ጉዳት ነው የሚቆጠረው غدا عليه العدو ይባላል ጠላት ከሆነ በነጋት የመጣብን عليه በሱ ላይ ነው የሚባለው ወዳጅ ከሆነ ደግሞ غدا اليه ይባላል ወደሱ የመጣው ወዳጅ ነው ይባላል ስለዚህ እዚህም ላይ አንግዱ على حرثكم የሚለው ምንድነው እነዚህ ሰዎች አላማቸው በእርሻ ቦታቸው ላይ ሐቂቀተን ወመዕና ማለት ነው ክፉ ነገር ሊያደርሱ ነው የሚሄዱት አላህ ዋጅብ ያደረገውን ሐቅ ከሚስኪኖች ለመከልከል ነው አላማቸው وكذلك ፍራፍሬዎችን በአጠቃላይ ሙጥጥ አድርገው አንድ ሳያስቀሩ ለማጨድና ለመልቀም ነውና የሚሄዱት على የምትለዋ የተጠቀመችው እዚህ ለዚያ ነው ይላል አንግዱ على حرثكم በርሻችሁ ላይ ማልዱ إن كنتم صارمين ለቃሚዎች ቆራጮች እንደሆናችሁ فانطلقوا وهم يتخافتون እየተሾካሾኩም ተጓዙ ድምጻቸውን ማንም እንዳይሰማቸው ድሆች ወደ እርሻቸው እየሄዱ እንደሆነ እንዳያውቁባቸው ቀስ ብለው በሹክሹክታ እየተነጋገሩ ተጓዙ فانطلقوا وهم يتخافتون እነሱ የሚሾካሾኩ ሲሆኑ ተጓዙ በምንድነው የሚሾካሾኩት ምንድነው የሚሉት አላ يدخلنها اليوم عليكم مسكين ዛሬ በእናንተ ላይ ደሃ እንዳይገባባት አይ የእርሻ ቦታችሁን በምታጭዱበት ጊዜ ፍሬዎቹን በምትለቅሙበት ጊዜ አንድም ደሃ እንዳያያችሁ እንዳይለምናችሁ እንዳይገባባችሁ እያሉ እየተንሾካሾኩ ድምጻቸውን ዝቅ አድርገው እያወሩ ወደ እርሻ ቦታቸው ተጓዙ አላ يدخلنها اليوم عليكم مسكين በእናንተ ላይ ዛሬ ደሃ እንዳይገባበት የሚባባሉ ሲሆኑ وغدوا على حد قادرين በሐሳባቸውም ላይ ቻዮች ሲሆኑ ማለዱ ተጓዙ على حد بمعنى على قصد ማለት ነው حد ማለት በአረበኛ بمعنى القصد ይመጣል አንዳንዶቹ ዑለማዎች ደግሞ እንደሚሉት حد بمعنى المنع ይመጣል አይ መከልከል وكذلك بمعنى الغضب ይመጣል وبمعنى الانفراد ይመጣል አራት ማዕና ነው አይ እነዚህ ሰዎች ወደ እርሻ ቦታቸው በማለዳ በንጋት ሲሄዱ በሐሳባቸው የተማመኑ ሆኖ
የሚፈልጉትን ነገር በመፈጸም ላይ ቻዮች እንደሆኑ አስበው ነው የተጓዙት። ስለዚህ እዚህ ላይ ሐርድ የሚለው بمعنى القصد ይሆናል ማለት ነው። ወይም ደግሞ على منع قادرين ድሆችን በመከልከል ላይ ለነሱ ሐቃቸውን ባለመስጠት ላይ ቻዮች መሆናቸውን ያመኑና ያሰቡ ሆነው ነው። ወይም ደግሞ بمعنى الغضب والانفراد ከወሰድነው ደግሞ ድሆች ለምንድን ነው የሚጨቀጭቁን እያሉ ተናደው ማንንም ሳያስከትሉ ለብቻቸው ተሸሽገው ነው የሄዱት ነው ማዕነን ሁሉም የሚገባ ነው። ነገር ግን ዓረቦች ዘንድ በብዛት ሐድ የሚለው ቃል بمعنى القصد ነው የሚመጣው እነ ኢብኑ ጀሪር ቁርጡቢ وغيره من المفسرين እንዳሉት ማለት ነው። ስለዚህ እነዚህ ሰዎች ያሰቡትን ነገር ከመፈጸም ማንም የማያግዳቸው የተሟላ ችሎታ ያላቸው መሆናቸውን ያሰቡ ሆነው ነው ወደ እርሻ ቦታቸው ያማለዱትና የተጓዙት። ወገደው ማለዱ አይ በጧት ማንም ሳይነሳ ሄዱ ነው። على حد القادرين በሐሳባቸው ላይ ቻዮች ሲሆኑ አይ የሚያስቡትን ነገር የመፈጸም አቅም ያላቸው ማንም ከልካይ የሌላቸው እንደሆኑ የሚያምኑ ሆነው ማለት ነው። فلما رأوها بايواتم ጊዜ አይ እርሻቸውን قالوا إنا لضالون እኛ ተሳሳቾች ነን አሉ። አይ ይቺ እርሻ ቦታ አላህ ተባረከ ወተዓላ ጥፋት ለቆባት ከስላለች ተቆራለች እቺማ የኛ እርሻ አይደለችም ማለት ተሳስተን በሌላ ቦታ ነው የመጣነው ማለት قالوا إنا لضالون እኛ ተሳሳቾች ነን አሉ። ከዚያም በኋላ ሲያስተነትኑ የመጡበት መንገድ ትክክለኛ ነው ይሄ የእርሻ ቦታቸው ነው መለሳሉና ምን አሉ بل نحن محرومون እንዲያው እኛ ተከልካዮች ነን አሉ። አይደለም መንገድ ተሳስተን የሌላ ሰዎች እርሻ ቦታ ላይ መተን ሳይሆን አላህ ተባረከ ወተዓላ በሰራነው ስራ ምክንያት የዚችን እርሻ ፍሬዋንና ጥቅሟን ስለከለከለንና ስለነፈገን ነው አሉ። بل نحن محرومون ይልቁንም እኛ ተከልካዮች ነን አሉ። قال أوسطهم تككلنياچوم على أوسطهم بمعنى أعدلهم وخيرهم كناس مكاكل بلاچاچو مرطاچونا تككلنياچو ማለት ነው። وكذلك جعلناكم أمة وسطا እንዳለ الله تبارك وتعالى أي عدلا وخيرا ማለት ነው። እነዚህ ሰዎች ሁሉም በደለኞችና ወንጀለኞች አልነበሩም። ከመካከላቸው አንድ ደግና ዓቂል ነበር። من عليه أوسطهم أي أفضلهم وخيرهم وأعقلهم ألم أقل لكم لولا تسبحون لولا بمعنى هلان قال أوسطهم تككلنياچوم على ألم أقل لكم لولا تسبحون أتاترون من على الخواجهم وي لولا تسبحون بمعنى لولا تستثنون أي من نزي سوج مفسروች እንዳሉት በእኛ ኡማ ላይ ኢስቲስና ኢንሻአላህ በሚለው ቃል እንደምንጠቀመው እነሱ ዘንድ ኢስቲስናኡ በሱብሃንአላህ ነበር። አይ እኛ በአንድ ነገር ስንምር ወይም ደግሞ ወደፊት ለመስራት ያቀድነውን ነገር ስንናገር ኢንሻአላህ እንላለን። አላህ ከፈቀደ አላህ ከወሰነልን እንላለን። እነዚህ ሰዎች ኢንሻአላህ የሚሉበት ቃል የተደረገላቸው ሱብሃንአላህ ነበር አሉ። አይ ተስቢህ። ስለዚህ ሰው ምለው በማለዳ ሄደን አትክልቶቻችንን እንቆርጣለን ፍሬዎቿን እንለቅማለን ሲሉ ኢንሻአላህ በሉ ሱብሃንአላህ ብሎ መክሯቸው ነበር እና ያንን እያስታወሳቸው ወይም ደግሞ ለውላ ተሰብሑን የሚለውን ከሙጃሂድ ወغيره من السلف እንደተያዘው بمعنى هل لا تتوبون وتستغفرون ربكم ወደ ጌታችሁ አትመለሱም ምን እሱን ምህረትን አትለምኑም ወይ ብዬ አልመከርኳችሁም እንዴ እያላቸው قال أوسطهم ትክክለኛቸውም ማለት ألم أقل لكم لولا تسبحون أتاترون من دي على الخواتهم وي قالوا سبحان ربنا النسم جيتاችን ጥራት ይገባዋል إنا كنا ظالمين እኛ በዳዮች ነበር አይ ወንጀለኛ መሆናቸውን አወቁና ወደ አላህ ተባረከ ወተዓላ ተመለሱ። እነዚህ ሰዎች ተጸጸቱ፣ በደለኛ መሆናቸውን መሰከሩ፣ ጌታቸውንም አጠሩ፣ ወደሱም ተመለሱ፣ ምህረቱን ለመኑ። قالوا سبحان ربنا ጌታችን ጥራት ይገባዋል إنا كنا ظالمين እኛም በዳዮች ነበርን። فأقبل بعضهم على بعض يتلاومون ከፊላቸው በከፊሉ ላይ የሚወቃቀሱ ሲሆኑ ተዟዟሩ
አይ አንዱ አንደኛውን እየወቀሰ አንተ ነህ በዚህ ላይ ያነሳሳህን ያንተ ሐሳብ ነው እያለ ከፊሉ በከፊሉ ላይ መዟዟር አንዱ ሌላኛውን መውቀስ ጀመረ فأقبل بعضهم على بعض يتلاومون ከፊላቸው ከፊሉን የሚወቅስ ሲሆን ተዟዟሩ قالوا يا ويلنا واطفاتاችን አሉ إنا كنا طاغين እኛ ወሰናላፊዎች ነበርን አይ አላህ ተባረከ ወተዓላ የሰጠንን ጸጋ ለራሳችን ብቻ ለማድረግ መወሰናችን የድሆችን ሐቅ በመከልከላችን ወሰንን የተላለፍን ነበር አሉ ምክንያቱም እነዚህ ሰዎች ሙፈሲሮች እንዳሉት من أهل الكتاب ናቸው አሉ የመን ውስጥ ከሚኖሩ የመጽሐፍ ሰዎች መካከል ናቸው አባታቸው በጣም ደግሰው ነበር እቺን ያተከልተ ስፍራ ከከሰበ በኋላ ለአመት የሚበቃው ለቤተሰቦቹ ቀለብ ያኖራል ከዚያ በኋላ የሚያስፈልገውን ነገር ከፈጸመባት በኋላ የተረፈውን ሁሉ ለድሆች ያከፋፍላል እሱ በሞተ ጊዜ ለልጆቹ አወረሳቸው ልጆቹ ምን አሉ አባታችን ሞኝ ነበር አሉ ዝም ብሎ ገንዘቡን ለዚህ እየሰጠ ጨርሷል እስኪኛ ገንዘባችንን እናጠራቅማለን ደሃ ለሚባል አንዲት ነገር አናቀምስም አሉና ቅድም እንዳሳለፍነው ተመካክረው በጧት ሄደው ለማጨድ ከዚያ በኋላ ለመከመር ወሰኑ አላህ ተባረከ ወተዓላ ደግሞ ይህ ስራቸው እሱ ዘንድ ተቀባይነት የሌለው እንደሆነ ለማሳወቅ ቅጣት ለቀቀባቸው ስለዚህ እነዚህ ሰዎች በሰሩት ስራ ተጸጽተው ወደ አላህ ተባረከ ወተዓላ እየተመለሱ ነው قالوا يا ويلنا إنا كنا طاغين واطفاتاችን እኛ ወሰናላፊዎች ነበርን አሉ عسى ربنا أن يبدلنا خيرا منها ከሷ የተሻለን ሊለውጠን ይከጀላል አሉ አይ ጌታችን አላህ ተባረከ ወተዓላ ከዚህ አትክልት ስፍራ በላጭ ሆነን የተሻለን ነገር እንዲለውጠንና በተቀያሪነት እንዲሰጠን እንከጅላለን ነው عسى ربنا أن يبدلنا خيرا منها ጌታችን ከሷ የተሻለን ይለውጠን ዘንድ ይከጀላል إنا إلى ربنا راغبون እኛም ወደ ጌታችን ከጃዮች ነን ፈላጊዎች ነን وهذا كالله تبارك وتعالى سننوች መካከል ትልቅ ሱና ነው አላህ ለሆኑ ህዝቦች አይ ግለሰብም ይሁን ጀማዓ ኒዕማ ከዋለላቸው ጸጋ ከሰጣቸው በኋላ ያንን ኒዕማውን እሱ በማይወደው ነገር የሚያውኑ ከሆነ ያንን ኒዕማ በመንጠቅ አላህ ተባረከ ወተዓላ ይቀጣቸዋል በተለይ ደግሞ ሰዎቹ ኸይር የሚፈለግባቸው ከሆነ አማ ካፊርና ሙሽሪክ አብዛኛው ጊዜ አላህ ተባረከ ወተዓላ የወንጀላቸውን ቅጣት የሚያጠራቅምላቸው ለአኺራ ሙእሚን ከሆነ መመለሱ ኸይሩ ተስፋ የሚጣልበት ሰው ከሆነ አላህ ተባረከ ወተዓላ ያንን የሰጠውን ኒዕማ ይነጥቀዋል ቅጣት ያወርድበታል ይህ ቅጣት ግን ሰውየውን ሙሉ በሙሉ ለመቅጣት እሱን ለማሰቃየት አይደለም በል የሰራው ስራ መጥፎ መሆኑን ተረድቶ ቶሎ ወደ አላህ እንዲሸሽና እንዲመለስ ስህተቱን አውቆ ወደ አላህ ከተመለሰ ከተወሰደበት የበለጠ መልካምን ነገር ይተካዋል ይሄ የአላህ ተባረከ ወተዓላ ሱና አላህ ሱረቱል አንፋል ላይ ለነብያችን አለይሂ ሰላቱ ወሰላም እንዳላቸው ማለት ነው يعلم الله في قلوبكم خيرا يؤتكم خيرا مما أخذ منكم الله በልቦቻችሁ ውስጥ መልካምን ነገር ካወቀ ከናንተ ላይ ከተወሰደው ነገር የበለጠ መልካምን ነገር ይሰጣችኋል ስለዚህ አንድ ሰው ወንጀል ከሰራ አላህ ተባረከ ወተዓላ በወንጀሉ ምክንያት ቅጣት ካወረደበት የሰጠውን ጸጋ ከነጠቀው ተስፋ መቁረጥ መበሳጨት አንድ ጊዜ የማያገኘውን ነገር ካጣው ምን አለፋይ ብሎ መሸሽ አይደለም ያለበት አላህ ይህን ነገር በሱ ላይ ያወረደበት ወደሱ እንዲመለስ ወደሱ እንዲሸሽ መሆኑን ማወቅ አለበት لذلك حتى ታላላቅ አንቢያዎች ማለት ነው አጥፍተው ካጠፉ በኋላ ወደ አላህ ሲመለሱ ነው ደረጃቸው ከፍ ያለው አደም አለይሂ ሰላም አላህ እችን ዛፍ እንዳትበላ ብሎ ከለከለው ከበላ በኋላ ምንድነው የሆነው እንደተሳሳተ አላህን እንዳመጻወቀና ቶሎ ወደ አላህ ተመለሰ ተውበት አደረገ ተውበት ባደረገ ጊዜ አላህ ምንድነው ያደረገው ፈጅተባሁ ረቡሁ ፈታበ ዐለይሂ ወሀዳ አላህ መረጠውና የመለክተኞች አባት አደረገው ነብይ አደረገው ከዚያም እንደ ዩኑስ አለይሂ ሰላም ወገይሪ من الانبياء وكذلك سليمان
ولقد فتنا سليمان وألقينا على كرسيه جسدا ثم أنا قال رب اغفر لي وهب لي ملكا لا ينبغي لأحد من بعدي إنك أنت الوهاب. سليمان عليه السلام إن شاء الله سائله إنه نادر قال له بلو بوستنا كذي الله كفلقوا بتكاراني أدرقبت سهتتون سيعقود الله تملسه بس تملسه كذي الله لأن دمسو ستوت ما يقول نفس الناس ستو. وكذلك داود عليه السلام ሁለት ተከራካሪዎች ወደሱ መጥተው የሁለቱንም ንግግር ሳይሰማ አንዱ በተናገረው ብቻ ፍርድ ሰጠ። ከዚያ ይሄን ነገር አላህ እንደማይወደው ባወቀ ጊዜ فاستغفر ربه فخر راكعا وانا አላህን ምህረት ለመነ ወደ አላህ ተመለሰ። ከዚያ አላህ ምህረትን አደረገለት እንደዚሁም ትልቅ ደረጃ ሰጠው። ስለዚህ አንድ ሙስሊም ወንጀል ውስጥ ወድቆ አላህን አምጾ በዚያ በወንጀሉ ምክንያት መጥፎ ነገር ከመጣበት ጸጋ ከተወገደበት መከራ ውስጥ ከገባ ተስፋ ወደ መቁረጥና ወደ መበሳጨት ሊሄድ አይገባም። ሕክማውን አውቆ አላህ እንዲህ አይነት ፈተና የሚያመጣብኝ ወደሱ መመለሴን ፈልጎ ነው ዘላለማዊ የሆነ ጥፋት በአኺራ እንዳልጠፋበት ፈልጎኝ ነውና ወደ ጌታ ይመለሳለሁ ብሎ ተውበት ማድረግ አለበት። ያን ሲያደርግ አላህ ተባረከ ወተዓላ ከተወሰደበት የበለጠ መልካም ነገር ይተካዋል። እነዚህም ሰዎች ያንን እንፈልጋለን ከጌታችን እንከጅላለን ብለው እየተማጸኑ ነው። عسى ربنا أن يبدلنا خيرا منها ጌታችን ከሷ የተሻለን እንዲለውጠን ይከጀላል። إنا إلى ربنا راغبون እኛም ወደ ጌታችን ከጃዮች ነን። كذلك العذاب ቅጣቱም እንደዚሁ ነው። አይ እነዚህ ሰዎች እንደቀጣለው ሁሉ ጸጋዬን ውየለት መልካምን ነገር ሰጥቼው የማያመሰግነኝ በል በተቃራኒው መልእክተኞቼን ጥላት አድርጎ የሚይዝ መጣፌን ከጀርባው ኋላ የሚወረውር ሰው የሚያጋጥመው እንዲሁ አይነት ነገር ነው ያለ ነው። كذلك العذاب ቅጣቱም እንደዚሁ ነው። ولعذاب الآخرة أكبر የመጨረሻይቱ ሀገር ቅጣት ይበልጥ ታላቅ ነው። ይህ የዱንያ ቅጣት ነው። ለተወበተ ሰው ያው መልካም ተለዋጭ ይሰጠዋል። ሐታ ተውበት እንኳን ለማያደርግ ሰው በዱንያ የሚያጋጥም ቅጣት ምንም ያክል ቢቆይ መጨረሻ አለው። አማ የአኺራው ቅጣት በጣም አደገኛና ታላቅ ነው። ولعذاب الآخرة أكبر የመጨረሻይቱ ሀገር ቅጣት ታላቅ ነው። لو كانوا يعلمون የሚያውቁ ቢሆኑ ኖሮ አይ ትክክለኛ ዕውቀት ቢኖራቸው እነዚህ የመካ ሙሽሪኮች መልእክተኛዬን ጥላት አድርጎ መያዝ ሃይማኖቴን ከሰዎች ለማገድ መሞከር ሳይሆን በል ወደኔ ለመመለስ እኔን በአንድነት ለማምለክ መልእክተኛዬን ለመከተል ይሽቀዳደሙ ነበር። ግን እነዚህ ሰዎች ትክክለኛ ዕውቀት የላቸውም፣ በኩራትና በቢተኝነት የተሞሉ ናቸው። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم. سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.